ተጠናክሮ በቀጠለው የኢራን ጥቃት በማዕከላዊ እስራኤልም በቤን ቤሬክ በሆሎንና በፔታ ቲክቫን ከተሞች ከፍተኛ ውድመት ደርሷል። በቢን ባራክ ባለፎቅ አፓርታማ ተጎድቷል። እንዲሁም በሆሎንና በፔታ ቲክቫ ክፍት ቦታዎች ላይ የእሳት ቃጠሎ ተነስቷል። እስራኤል በበኩሏ በቴሄራን ላይ ከባድ ጥቃትን ፈጽማለች። ከቴሄራን ባሻገርም በአፋዝ፣ በሺራዥ፣ በኢስፋን፣ በካራጅ በኮርማንሻህና በብሩክ አባስ ከተሞችም ፍንዳታዎችን ያስከተለ ከባድ ድብደባን ፈጽማለች። በሌላ በኩል ኢራን ባደረሰችው ጥቃት በኩዌት አውሮፕላን ማረፊያ ላይ ከባድ እሳት ተነስቷል። እሳቱ እስካሁን እንዳልጠፋም ተገልጿል። በኤርፖርቱ በሚገኙ የነዳጅ ታንኮች ላይም ከባድ ውድመት ደርሶ ፍንዳታዎች ተከስተዋል። ባህሬን በበኩሏ የሲቪል መከላከያ ሰራተኞች ኩባንያ ላይ ከፍተኛ ጥቃት እንደተፈጸመባት ገልጻለች። አሜሪካም ቴሄራን በሚገኘው ቶፊቅ ዳሩ የመድኃኒት ጥሬ ዕቃ ክፍልን ደብድባ የምርምርና የልማት ዲፓርትመንቱን በማውደም በብሔራዊ የሕክምና አቅርቦት ሰንሰለት ላይ ከፍተኛ መስተጓጎልን ፈጥራለች።